ነገሮች ባልጠበቅነው መንገድ ሲሄዱ ራሳችን እንጠይቃለን። ለዚህ ደግሞ በእንግሊዝኛ አንድ ፓወርፉል ቃል አለች፣ ወንደር የምትባል። ዛሬ ይህችን ቃል ተጠቅመን እናንተም እንደ ፈረንጆች ሁሉ እንዴት የሚማርክ እንግሊዝኛ መጠቀም እንደምትችሉ እናያለን። በ4 ደቂቃ ብቻ እንዳያመልጣችሁ፣ እስከ መጨረሻው ቆዩ። ይህች ማጂካል የሆነች ቃል ምንድን ናት? ወንደር 2 ጃብስ አላት፣ 2 ስራዎች አሏት። የመጀመሪያው እንደ ድርጊት ሆና ታገለግላለች። ሁለተኛው ደግሞ እንደ ስም ሆና ታገለግላለች። ሁለቶችንም እንያቸው። ወንደር እንደ ድርጊት ስንጠቀማት እያሰብን ነው ወይም ደግሞ ራሳችንን እየጠየቅን ነው ማለት ነው። ምን እንላለን? አይ ወንደር እንላለን። ራሴን ጠየቁ ስትሉ አይ ወንደር ትላላችሁ። አይ ወንደር። ለምሳሌ ለምን ይሆን በሰኔ ዝናብ እየዘነበ ያለ ስትሉ አይ ወንደር ዋይ ኢትስ ሬኒንግ ኢን ጁን፣ ራሳችንን ስንጠይቅ ማለት ነው ወይም ስናስብ ነው። እዚህ ጋር የምታስተውሉት ነገር አይ ወንደር ብለን ዋይ ነው ያልነው። አይ ወንደር ከሚለው በኋላ WH ኩዌሽን ወርዶችን እያስገባችሁ መቀየር መጠቀም ትችላላችሁ። ለምን ይሆን? አይ ወንደር ዋይ። መቼ ይሆን? አይ ወንደር ዌን። ለምን ይሆን? አይ ወንደር ዋይ። ማን ይሆን? አይ ወንደር ሁ። የት ይሆን? አይ ወንደር ዌር እያላችሁ መጠቀም ትችላላችሁ። የሚያምር እንጀራ ሲጋገር አይታችሁ እንጀራ ይህን ያህል እንዴት ፍጹም ሆኖ ይጋገራል ማለት ብትፈልጉ አይ ወንደር ሃው እንጀራ ኢዝ ሜድ ሶ ፐርፌክትሊ ትላላችሁ። WH ሳትጠቀሙ ደግሞ አይ ወንደር ኢፍ ብላችሁ መቀጠል ትችላላችሁ። አይ ወንደር ኢፍ እንደዚህ ይሆን ብላችሁ የስ ኦር ኖ ኩዌሽን ሲኖር ማለት ነው። ሜሴጁን ተቀብላ ይሆን? አይ ወንደር ኢፍ ሺ ሪሲቭድ ዘ ሜሴጅ የስ ወይ ኖ ነው መልሱ። አያችሁ፣ ወንደርን ልክ እንደ ተግባር ወይም እንደ ግስ አድርገን ስንጠቀመው እያሰብኩ ነው ወይም ራሴን እየጠየቅኩ ነው ለማለት ነው የምንጠቀምበት ማለት ነው። ይህ ማለት አንድ ነገር ለማወቅ ጉጉት አላችሁ ማለት ነው። ባይ ዘ ዌይ ኮንፊውዝ ስትሆኑ የምትጠቀሙት ቃል ደግሞ አይደለም። ኮንፊውዝ ናችሁ ማለት ሳይሆን ለአንድ ነገር ለማወቅ ጉጉ ናችሁ ማለት ነው። አይ ወንደር ብላችሁ ከተጠቀማችሁ። ሁለተኛው የወንደር ስራው ደግሞ ልክ እንደ ስም ሆኖ እንጠቀመዋለን። በዚህ ጊዜ ምን ማለት ነው? መገረምን፣ መደነቅን ለመግለጽ ነው። ብዙ ጊዜ አይ ወንደር ወይም ዊዝ ወንደር ብለን እንጠቀመዋለን። የሚያስደንቅ ነገር ማለት ነው አይ ወንደር። ዊዝ ወንደር ስንል ደግሞ በመገረም ወይም በመደነቅ ማለት ነው። ልጆች ርችቶችን በመደነቅ ተመለክቷቸው ማለት ብትፈልጉ ርችት ፋየርወርክ ነው። the children looked at the fireworks with wonder ትላላችሁ። አያችሁ፣ with wonder በመደነቅ ማለት ነው። ጢስ አባይ ከኢትዮጵያ አስደናቂ ነገሮች ውስጥ አንዱ ነው ማለት ብትፈልጉ ብሉ ናይል ፎልስ is one of the wonders of Ethiopia ማለት ትችላላችሁ። ስለዚህ ወንደርን ልክ እንደ ስም ስትጠቀሙት የሚያስገርም ወይም የሚያስደንቅ ነገር ነው ለማለት ትጠቀሙታላችሁ። እንደ ግስ ከሆነ ግን እያሰብኩ ነው ወይም ራሴን እየጠየቅኩ ነው ለማለት በሁለት መንገዶች ወንደርን መጠቀም ትችላላችሁ። አሁን ደግሞ ከወንደር ጋር አብረን የምንጠቀማቸውን የተለመዱ ፍሬዞች እናያለን። እነዚህ ፍሬዞች ቀን በቀን ንግግር ላይ ስለሚውሉ ንግግራችሁን ማራኪና ናቹራል የሆነ ንግግር እንዲሆን ያደርግላችኋል። የመጀመሪያው ምንም አያስገርምም፣ ምንም አያስደንቅም ማለት ስትፈልጉ ወንደር ተጠቅማችሁ ኖ ወንደር ትላላችሁ። ሁሉ ጊዜ ታጠና ነበር፣ ማለፉ አይገርምም፣ አይደንቅም ማለት ብትፈልጉ she studied every day, no wonder she passed the exam ትላላችሁ። ሌላው ፍሬዝ ደግሞ እንደዚህ ይሆን እያላችሁ ስትጠይቁ መልሱ አዎ ወይም አይደለም ነው መልሱ። ምን ትላላችሁ? I wonder if ወይም I wonder whether እንላለን። ይህ ንግግር ጨዋነት የተሞላውና ናቹራል የሆነ ንግግር። ለምሳሌ ባስ እየመጣ ይሆን ለማለት ስትፈልጉ I wonder if the bus is coming ትላላችሁ። ልጁ ሲያወራ አያችሁትና እውነቱን እየተናገረ ይሆን ማለት ስትፈልጉ I wonder if he is telling the truth ትላላችሁ። መኪና ይኖር ይሆን ስትሉ do you have a car ከምትሉ ጨዋነት በተሞላበትና ናቹራል በሆነ ንግግር I wonder if you have a car ትላላችሁ። ልክ እንደ ኔቲቭ ስፒከሮች አድርጋችኋል ይሄ ንግግር። ሌላው ፍሬዝ ደግሞ የሚገርም ነው፣ የሚደንቅ ነው ማለት ስትፈልጉ it's a wonder that ትላላችሁ። በጊዜ መድረሱ ይገርማል፣ ሁሌ ያረፍዳል ማለት ስትፈልጉ it's a wonder that he arrived on time, he always late መምጣቱ አስገርሟችሁ ሁሉ ጊዜ እኮ ያረፍዳል እንዴት ታያላችሁ እየተገረማችሁ። ሌላው ፍሬዝ ደግሞ ታምሮ አያልቅም ትላላችሁ። አንዳንድ ጊዜ ልክ እንደዛ ሁሉ በእንግሊዝኛ የሚያስደንቅ ነገር አያቆም ማለት ስትፈልጉ wonders never cease ትላላችሁ። የሚያስደንቅ የሚያስገርም ነገር አያቆምም ይቀጥላል ማለት ነው። wonders never cease። ለምሳሌ ክፍልን ማንም ሳይጠይቅ አጸዳው ታምሮ አያልቅም ማለት ስትፈልጉ you cleaned your room without being asked, wonders never cease ትላላችሁ። ክፍሉን ማጽዳቱ ገርሟችኋል ታምሮ አያልቅም እያላችሁ። ሰርካዝም በሆነ ንግግር ወይም ምጸት፣ ሹፈት ያለው መንፈስ የሆነ ንግግራችሁ wonder never cease የምትሉ። የመጀመሪያው ምንም አያስደንቅም ስትሉ no wonder ትህትና በተሞላበት መልኩ እንደዚህ ይሆን ማለት ስትፈልጉ I wonder if ወይም I wonder whether የሚያስደንቅ ነው የሚያስገርም ስትሉ it is a wonder that የምትለውን አይተናል። አሁን መጨረሻ ላይ ደግሞ ታምራት አያልቅም ስትሉ wonders never cease ትላላችሁ። cease ማለት አንድ ነገር ማቆም ማቋረጥ ማለት ነው።
ኦኬ የተለመደ ስህተት አለ። ወንደር እና ዋንደር ማምታታት፣ ኮንፊውዝ ማድረግ። ወንደር ከሆነ WO ያለው መደነቅን፣ መገረምን ወይም ራስን መጠየቅን የሚያሳይ ብለናል። አይ ወንደር አባውት ላይፍ ብትሉ ስለ ህይወት እያሰብኩ ነው፣ ስለ ህይወት እየጠየቅኩ ነው እያላችሁ። ነገር ግን ዋንደር ማለት ደግሞ ዝም ብሎ ያለ ዳይሬክሽን፣ ያለ አቅጣጫ፣ ያለ ዓላማ መዞር፣ መንከራተትን ነው የሚያሳይ። ዋንደር WA ብሎ ነው የሚጀምረው። ገበያ ውስጥ ዝም ብዬ ስዞር ዋልኩ ማለት ብትፈልጉ አይ ዋንደር ኢን ደ ማርኬት ትላላችሁ። ገበያ ውስጥ ዝም ብዬ ስዞር ነበር ለማለት። ቱ ሪካፕ ለማጠቃለል ማለት ነው። ወንደርን ልክ እንደ ግስ ወይም እንደ ተግባር ማሰብ ወይም ራስን መጠየቅ እንደሆነ አይተናል። እንደ ስም ስናየው ደግሞ የሚያስደንቅ ወይም የሚያስገርም ማለት ይሆናል። ኖ አስገብተን ኖ ወንደር ብንል ደግሞ አያስገርምም ወይም አያስደንቅም ማለት ነው። በተደጋጋሚ ከወንደር ጋር የሚሄዱ 4 ፍሬዞችን አይተናል። ወንደር እና ዋንደር በሚለውም ቃል ከዚህ በኋላ ኮንፊውዝ አትሆኑም። ኤቭሪዴይ ዩ ወንደር አባውት ሰምቲንግ። ይህንን መገረም መደነቅ ደግሞ እንዴት መግለጽ እንደምትችሉ እስካሁን አይታችኋል። እስኪ አንድ የሚያሳስባችሁን ነገር አይ ወንደር ብላችሁ ኮሜንት ላይ ጻፉልን። ለእናንተ ፕራክቲስ ይሆናችኋል። እስካሁን ከቆያችሁ ራሳችሁ ላይ እየሰራችሁ ነው ማለት ነው። አንዴ ለራሳችሁ ቪዲዮ ከተመቻችሁ የእናንተ ላይክ ኤንድ ሰብስክራይብ እየጠበቀ። ታንክስ ፎር ዋቺንግ። ለርኒንግ ዊዝ ኮንፊደንት። ጋድ ብለስ ኢትዮጵያ።